በዚያ በመነኮሳት ታሪክ እንደተነገረው አንድ ቱሪስት ነው አሉ አንድ ገዳም ሊጎበኝ ይሄዳል አሉ ገዳሙን በአታቸውን እየጎበኛ አንድ መነኮስ በአት ውስጥ ይገባል ሲያይ አንድ ሰሌን ትንሽ ማሸለቢያ አንድ ሳህን ጥቂት መቅኑን ንፍሮ መቀበያ አንድ ኩባያ ትንሽ ውሃ መጠጫ ብቻ ያያል እና ቱሪስቱ ግራ ይገባውና ንብረት የት አለ ሀብት የት አለ ብሎ ይጠይቀዋል አሉ ያ መነኮስ አየት ታደረገውና ቱሪስቱን ጌታው አቤት የርሶ ሀብት የርሶ ንብረት የት አለ ብሎ ይጠይቀዋል ቱሪስቱ እኔ እኮ እዚህ እናንተ ገዳም ቱሪስት ብቻ ነኝ ይላቸዋል እሳቸው ምን አሉ ልጄ ሆይ ልክ እንዳንተ እኔም እዚህ ዓለም ላይ እኮ ምንድነኝ ቱሪስት ብቻ ነኝ ስለዚህ ብዙ መሰብሰብ አይገባኝም ቱሪስት ብቻ ነኝ እና እንዲህ ብንለው አይሻልም በተለይ እኔ የሚጨንቀኝ ጌታ ሆይ ሃይማኖት የሚያስክድ መከራ ሳይመጣብን ጌታ ሆይ ቶሎ ወደዚህ ከተማ ውሰደን ብንለው አይሻል ይሻላል አይሻል አዎ የሚያስጨንቅ መከራ መጥቶ አንተን ሳንክድህ ጌታ ሆይ ናና ውሰደን ብንለው አይሻል እንዳመን እንዳስቀደስ እንደቆረብን ቤተ መቅደስ እንደተመላለስ የዚህ ዓለም ሐሳብ ሳያታልለን የዓለም ምኞት ሳይማርከን የዓይን አምሮት ሳያስቀረን አንተን ብቻ ያየን ጌታ ሆይ እባክህ ናና ውሰደን ብንለው አይሻል ሳንጠራጠር ሳንክድህ በመከራዎች ብዛት የሚመጣውን ዓለም ትተን ለዚህ ዓለም ሳንገዛ እባክህ ጌታ ሆይ አሁን ናና ውሰደን ብንለው አይሻል እንዳመን ነው ብንሞት ንጹህ እንደሆነን ብንሞት እንዳገለገልነው ብንሞት እንደተገዛንለት ብንሞት እንደፈራነው ብንሞት ናና ውሰድ 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 ጌታ ሆይ ቶሎናማ በዚህም አንጻር ብንለው ግሩም አይደል